ሊሊ በጠና ታማ ሆስፒታል ገብታለች። ሊሊ ሁል ጊዜ አዙሮ የሚጥላት በሽታ ስላለባትም እሷ ግን ሳታውቀው ሆስፒታል ላይ እንግዲህ የተሰጣትን ዶክተሩ መድኃኒቱን በትክክል ዋጪ ተብላ ነበር። ነገር ግን እሷ በትክክል አለማዋጧ ሁል ጊዜ አዙሮ ይጥላታል ማለት ነው። አዴ ዴቭን በአስቸኳይ ካልመጣህ በማለትም የአዴ እህት እንግዲህ ብርሃን ከዴቭ ጋር ፍቅር ይዟታል። እንዴት እንደምትሆን አታውቅም ማለት ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ሰላም፣ ጤና ይስጥልኝ የተወደዳችሁ የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ሰላም ናችሁ ወይ? ከኔ ጋር አልሐምዱሊላህ ሁሉ ሰላም። እኔ ጋር ሰላም እንደሆነ እናንተም ጋር ሰላም እዝነት ፍቅር አይለያችሁ እያልኩኝ እንዲሁም እምዬ ኢትዮጵያ ለዘላለም ትኑር፣ ክፉ አይንካት፣ ሀገራችን ሰላም ያርግልን አላህ Subhanahu Wa Ta'ala እያልኩኝ እንግዲህ ለቤቴ አዲስ የሆናችሁ ላይክና ሰብስክራይብ ማድረጉን እንዳረሱ፣ ደውል ምልክቷንም አጥቁሯት አዳዲሶች ማለት ነው። እና ዛሬ ሰራተኛው አዴ ክፍል 159 ነው ይዤላችሁ የመጣሁት ማለት ነው። አብረን እንፈተፍታለን ወደ ቪዲዮ ማለት ነው። እንግዲህ ዴቭ ወደ ክፍል ሀገር አዴ ቤተሰቦች ሄዶ ነበር እንደምታውቁት ማለት ነው። በሄደበትም ሰዓት ያጋጠመው በጣም የሚከብድና በጣም ከባድ ነገር ነው። እንግዲህ ለአዴም ሲሰማው ማመን ያቃታት፣ ሁሉም ሲያየው ማመን ያቃተው ነገር እየገጠመው ዴቭ ይሄ ሁሉ ስህተት የማን ነው? የዴቭ ስህተት ነው። ዴቭ አለመናገሩ ብርሃን አፍቅረዋለች ማለት ነው። እሷ ደግሞ ለአዴ ባል መሆኑ ስለማታቅ አዴን ደግሞ ሚያገባት ደግሞ ባርኪ መሆኑ ስለምታቅ እሷም ከዚህ በፊት ቤት እነ ፍቅር ቤት በመጣችበት ሰዓት በጣም ስለተንከባከባትም እሱም የተንከባከባት አዴ የሱ ፍቅረኛ ስለምትሆን ስለሚያቅ አዴን ስለሚያከብራት እሷንም አክብሮ ተንከባክቧን ነበር ማለት ነው። በዛን ሰዓትም እንግዲህ ስላየችው ያኔም ሁኔታዋ ሲያያት የወደደችው መስለኝ ነበር። ነገር ግን አሁንም ስትሄድ እሷ በጣም ውስጧ በጣም ተጎድቷል ማለት ነው። እሱም እንዳትከተኝ በማለትም ሲናገራት እሷ ግን ምን እንደሆነች ራሷንም ስለማታቅ ይሄንንም ነገር ደግሞ ዴቭ እሷን አዴን እንደሚያገባትም አሁን ነው የነገራት ማለት ነው። መጀመሪያ እንደሄደ ቢነግራት ኖሮ ይሄ ሁሉ አይመጣም ነበር። ዳይመንድም እንግዲህ ለአዴ አባት እንግዲህ ሁሉንም ነገር ነግሯቸው የአዴ አባት ጥሩ ባል ነው ስለተባሉም የአዴ አባት ደግሞ እናቷ የአዴ እናት ቤት ሄዶ እንግዲህ ካሁን በኋላ ልጆቹ ጊዜያቸው ደርሷል፣ ማግባት አለባቸው፣ የመጣውን ደግሞ መቀበል አለባቸው፣ ልጅሽ አሻፈረኝ እያለች የመጣውን ትዳር አልቀበልም ብላለች በማለትም እንደ የአዴ እናት በጣም ተገርማባቸዋለች ማለት ነው። አሁን ደግሞ ለብርሃን ያመጣላት እንግዲህ የሱን መሬት ሊከፈል የመጣው እንግዲህ እሱን ነው ይዞላት የመጣው። እሱ ግን ፍቅረኛ እንዳለችው ወደ ከተማ እንደሄደችም አያውቅም ማለት የቤዛ ተንኮልና ሴራ ማያልቀው እንግዲህ ቤት አከራይ እንፈልጋለን በማለትም ቤት አከራይ እየፈለገች እያለች የአዴ ዘመዶች መጥቶ ቤት ፍለጋ እያሉ እነሱንም ስታያቸው በሉኑ እኔም ቤት ማከራያት እየፈለኩኝ ነበረ በማለትም ይዛቸው ትሄዳለች። በዛን ሰዓትም እንግዲህ የሁለቱም የቤዛ ወንድምና እሷ እንግዲህ ቤት ከገቡ በኋላ እኛ የምንፈልገው የ3 ወር ክራይ ነው እና ከቻላችሁ ክፈሉ፣ አሁኑን ውል ተፈራረሙ በማለትም እንግዲህ እነሱን ለማተላል ሞክሯሉ ማለት ነው። ነገር ግን ቤዛና እሷ ወንድሟ ተንኮለኛ በመሆናቸው ይሄ ምንም ማያውቀው በቃ እንደዛ ካላችሁም እስከ 6 ወር ድረስ እከፍላችኋለሁ፣ ችግር የለም ቤቱን ወድጀዋለሁ በማለትም እንግዲህ ተጨራርሷሉ ማለት ነው። አሹ የቤዛን ወንድም ለፍቅር ብሎ በቀጠቀጠበት አሁን ደግሞ የቤዛ ወንድም አሹን ብላዋ ይዞ እያስፈራራው ነበር መጨረሻ ላይ ማለት ነው። ሌሊም አዙራት መሬት ላይ ወጥቃ ሆስፒታል ገብታለች። ሆስፒታል በገባችበትም ሰዓት ነበር እሷ አዴም አጣጥፋ ጠርታው ዴፍም የመጣው ማለት ነው። ባቡሬ እንግዲህ ሆስፒታል እንደገባች አያቅም። በሩን ሄዶ ሲያንኳኳ ሚከፍት የለም፣ ስልክ ሲደውልም ሚከፍት ሚያነሳ የለም። አሁንማ ስልክ ማንሳት እምቢ አልሽ በማለትም ሲያወራ ስልክ ሲደውል አላነሳችም። አዴጋ ሲደውል አይ ሊሊ አዙሯት ወጥቃ ሆስፒታል ገብታለች በማለትም ስነግረው ምን ሆነች? ወይኔ ክኒኑን አልወሰደችም በማለትም ተናዷል።
በዛን ሰዓትም እሱም ወደ ሆስፒታል ሄዷል። ዴቭም እንግዲህ ዴቭ በጣም ይቅርታ ድንጋጤ ላይ ስለሆንኩኝ እንኳን ደህና መጣ፣ ስለመጣ ደስ ብሎኛል፣ ነገር ግን ስለደነገጠኝ ነው ምንም እንትን ያላልኩ፣ በጣም ይቅርታ ትለዋለች። እኔ ደህና ነኝ፣ አንቺ ደህና ነሽ ወይ? ግን አጣጥፈሽ የጠራሽኝ በሰላም ነው ወይ? በማለትም ሲነግራት አዎ እንዴ እዛ ምንም ነገር ካልተናገርከ ወይ ለአባዬ አንድ ነገር ቢያረገብ ብዬ ፈርቼ ነው ብለዋለች። ነገር ግን እሷ እየፈራችው ብርሃን ሁሉ ነገሯ ሁኔታዋ ስላስፈራት እሷም እንትና መታ ስለነገረቻት ነው እየፈራችው ማለት ነው። ሊሊና እሷ ወደዚህ መመለስ አለበት በማለትም ተመካክሮ ወደዚህ እንዲመለስ አስደርጓል። ነገር ግን የአዴ አባት ተፈርቶ ነበር። እሱ እንደው ዳይመንድ አሳምኗቸው እሺ ብሏሉ። ነገር ግን ዴቭ መሆኑን አያውቁም፣ ባርኮት ነው ብሎ ነው ያሰቡት፣ ባርኮቱንም ባያውቁትም ማለት ነው። ሆኖም ግን ለአዴ እናት ሳይነግራቸው ነው የመጡት። ብርሃንንም እንዴ እኔ የሚልሽ እሱ ምንድነው ትነግርሻለች ብሎኝ ነበር በማለትም ብርሃንንም ስጠይቃት ደንግጣለች። ምክንያቱም ብርሃን ውስጧ እሷ ለራሷ ስለምፈልገው ማለት ነው። የቤዛ ወንድም እንግዲህ ፍቅርን ካየኋት ጀምሬ ወድጃት ያለው እያለ ከኋላ ይሮጣል። እሱ ተንኮለኛ፣ ፍቅር ተንኮለኛ፣ ቤዝ ተንኮለኛ፣ ሁላቸውም ተንኮለኛ ናቸው። ነገር ግን እሷም ካየኋት ጀምሬ ወድጃት አለው በማለትም የፍቅር እናት ቤት ይዛው ሄዳ አይ እኔ በትምህርት ቤት ነው ማቃት በማለትም ይዛው ሄዳ ነበር። በዛን ሰዓትም ፍቅርን በቤት ውስጥ ስታየው በጣም ደንግጣ እንዴ ይሄን ደግሞ ከተመጣሽው ስትላት አይ ይሄ የትምህርት ቤት ምናምን በማለትም እናትየውን አሳልፋታለች ማለት ነው። ነገር ግን ጭንቅላቱን ያማዋል አውጪው በማለትም እሱን እንዲናደድ አርጋ ከቤት አባረዋለች ማለት ነው። በዛን ሰዓት ነበር ፍቅርንም ስትሄድ አይቷት አሹ ተባብሮ አሹ እሷን ሲያናግራት አሹን አንተ ምን አገባ አንተ ጠባቂ እንጂ እሷ ምን አገባ ሲለው እንዴ በኔ አጠገብ እሷ እንድትመታት በማለትም አሹን በዛን ሰዓት ነበር ቅጥቅጥ አርጎ እሱን የመታው ማለት ነው። አሁን እሱም ደግሞ እሱን ሊበቀለው መጥቷል ማለት ነው። መጨረሻ ላይ ወጋውን አልወጋው እንግዲህ የምናውቀው ነገር የለም ማለት ነው። ቤተሰብ እንግዲህ ቪዲዮን ላይክ እና ሼር ያደርጋችሁ በሚቀጥለው ቪዲዮ ይዘን እንመጣለን። ወሰላሙ አለይኩም።